በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሐንስ ማለት ፍስሐ ወሐሴት ደስታ እንዲሁም የእግዚአብሔር ጸጋ ማለት ነው። አባቱ ዘብዴዎስ እናቱ ማርያም ባውፍልያ ትባላለች። ቁጥሩ ከ12ቱ ሐዋርያት የሆነ ያዕቆብ የተባለ ወንድም ነበረው። ቅዱስ ዮሐንስ አስቀድሞ የዮሐንስ መጥምቅም ደቀ መዝሙር ነበር። ቅዱስ ዮሐንስ ከአባቱና ከወንድሙ ጋር ዓሣ በሚያጠምድበት በገሊላ ባሕር ላይ መረቡን ሲያበጅ ጌታችን ኢየሱስ ክርስቶስ ለሐዋርያትነት ጠራው። እሱም አባቱን ትቶ ከወንድሙ ያዕቆብ ጋር ጌታን ተከተለው። የዮሐንስ ስሞች፣ አንደኛ ቅዱስ ዮሐንስና ወንድሙ ያዕቆብ የሰማርያ ሰዎች በእሳት እንዲጠፋ ተመኝተው ነበር። በዚህ አይነት የችኩልነት ስሜታቸው የተነሳ ጌታ ቦአኔርጌስ የነጎድጓድ ልጆች ብሏቸዋል። በምስጢር ደቂቀ ምስጢር ደቀ መለኮት ሲል ነው። ሁለተኛ ለጌታ በጣም ቀራቢ ከነበሩት 3 የምስጢር ሐዋርያት ጴጥሮስ፣ ያዕቆብ፣ ዮሐንስ ቀዳሚው ነው። ጌታችን ምስጢረ ተአምራትን በኢያኢሮስ ቤት፣ ምስጢረ መንግሥትን በደብረ ታቦር፣ ምስጢረ ምጽአትን በደብረ ዘይት፣ ምስጢረ ጸሎትን በጌቴሴማኒ ሲገልጽና ሲያሳይ አብሮ የተመለከተ በመሆኑና ለጌታ በጣም ቀራቢ በመሆኑና በወንጌልም ጌታ ይወደው የነበረ ደቀ መዝሙር ተብሎ ስለተጠቀሰ የጌታ ወዳጅ ፍቁረ እግዚእ ይባላል። ሦስተኛም ቅዱስ ዮሐንስ እስከ መስቀል ድረስ ጌታችን ኢየሱስ ክርስቶስ የተቀበለውን መከራ በማየቱ ከዚያ ዕለት ጀምሮ 70 ዘመን ሙሉ ፊቱ በሐዘን የተቋጠረ ቁጥረ ገጽ ሆኖ ኑሯል። አራተኛ ቅዱስ ዮሐንስ ምስጢረ ሥላሴንና ምስጢረ ሥጋዌን አምልቶና አስፍቶ በመጻፉ ታኦጎሎስ ተብሏል። ትርጉሙም ነባቤ መለኮት፣ የመለኮትን ነገር የሚናገር ማለት ነው። አምስተኛ ፍጥሞ በምትባል ደሴት ላይ ወደፊት የሚሆነውን ነገር በራእይ ስለተገለጸለት በግሪክ ቋንቋ አቡቀለምሲስ ተብሏል። ትርጉሙም የራእይ አባት ማለት ነው። ስድስተኛም ቅዱስ ዮሐንስ የዮሐንስ ወንጌልን በመጻፉ ወንጌላዊ ተብሏል። ሰባተኛም በሥላሴ ስዕል ላይ ካሉት 4ቱ እንስሳ አንዱ ንስር ነው። ንስር በእግሩ ይሽከረከራል፣ በክንፉ ይበራል። ንስር በእግሩ እንደ መሽከርከሩ ቅዱስ ዮሐንስም የክርስቶስን ምድራዊ ታሪኩን ጽፏል። ንስር በክንፉ ነጥቆ እንደሚበር ቅዱስ ዮሐንስም ከሌሎቹ ወንጌላውያን ለየት ብሎ የመለኮትን ሰማያዊ አናናር ጽፏል። ንስር ዓይኑ ንጹሕ ነው። ሽቅብ ወጥቶ ቁልቁል ሲመለከት ቅንጣት የምታክል ሥጋ አታመልጦም። ቅዱስ ዮሐንስም ወንጌል ሲጀምር እጅግ ርቆና መጥቆ የሥላሴን አንድነትና ሦስትነት የአካላዊ ቃልን በቅድምና መኖር ተናግሯል። በዚህም ዮሐንስ ዘንስር ተብሏል። ከሐዋርያት መካከል ሞትም ያልቀመሰ በሕይወተ ሥጋ እያለ ወደ ሰማይ የተነጠቀ እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ ዮሐንስ እኔ እስከመጣ ድረስ በሕይወት ይኖር ዘንድ ብወድስ ምን አግዶ? ይህም እስከ ምጽአት ድረስ እንደሚኖር መናገሩ ነው። ማቴዎስ ከቁጥር 16-18 ላይ እውነት ሞትን የማይቀምሱ አንዳንድ አሉ ያለው ቃል ለቅዱስ ዮሐንስና መሰሎቹ የተነገረ ቃል ነው። ወንጌልን ቀለምሲስ የሚባለውን ራእይ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታ ኢየሱስ አጠገብ
የተቀመጠውና አቤቱ አሳልፎ የሚሰጥህ የሚያስዝህ ማን ነው ያለው እርሱ ነው። ዮሐንስ የሚለው ስም ዮሐናን ከሚለው ቃል የተገኘ ሲሆን ትርጓሜውም ከያህዌ ከእግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ይስማማሉ። ትርጓሜው ወንጌል ግን ዮሐንስ ማለት ፍስሐ ወሐሴት ማለት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞች አሉት። ከእነዚህም መካከል የጌታችን የኢየሱስ ክርስቶስ አምላክነት በመግለጡና ለጌታችን ባለው ቅንዓት ባሳየውም የኃይል ሥራ ቦኤኔርጌስ ወልደ ነጎድጓድ የእግዚአብሔርን አንድነት ሦስትነት ስለሚናገር ታኦሎጎስ ነባቤ መለኮት ኃላፊያትና መጻእያትን ስለሚናገር አቡ ቀለምሲስ ራእየ ህቡዓት ባለ ራእይ እንዲሁም የጌታን ጽዋትወ መከራ አይቶ ፊቱ በሐዘን ተቋጥሮ ይኖር ስለነበር ቁጥረ ገጽ ፊቱ በሐዘን የተቋጠረ ይባላል። ጌታችን ግርማ ሞገስ ሲገልጥ የኢያኢሮስ ልጅ ሲያነሳ በጌቴሴማኒ የአትክልት ቦታ ሲጸልይ ስለ ኢየሩሳሌም መጥፋት ትንቢት ሲናገር ዮሐንስ አብሮ ስለነበር የሚስጥር ልጅ ይባላል። ቅዱስ ጳውሎስ አዕማደ ቤተ ክርስቲያን ብሎ የሚጠራቸው ሐዋርያት አንዱ ዮሐንስ ነው። ከሌሎቹ ደቀ መዛሙርት በተለየ አኳኋን ጌታን ይወደው ስለነበር ሁሌ ከእቅፍ አይለየውም ነበር። በዚህም የጌታ ወዳጅ ፍቁረ እግዚእ ተብሏል። ከነዚህም በተጨማሪ ወንጌላዊው ሐዋርያው ድንግል ዘንስ ዘረፈቀ ውስተ ጽኑ ለኢየሱስ ካልእ ረድ ባሕረ ጥበባት ልበ ልሳናት እየተባለ ይጠራል። የቅዱስ ዮሐንስ አባቱ ዘብዴዎስ የሚባል የሲዶና ሀገር ገሊላዊ ሲሆን ዓሣ አጥማጅ ነበር። እናቱም ማርያም ባውፍልያ እንደምትባል ከ36ቱ ቅዱሳን አንስት አንዷ መሆኗ የቤተ ክርስቲያናችን ትውፊት ያስረዳል። ቅዱስ ዮሐንስ በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር ነበር። ኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንደ ዓሣ በወንጌል መረብ ከዚሁ ዓለም ባሕር ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። እርሱም ወዲያው ከወንድሙ ጋር ታንኳይቱንና አባቱን ትቶ ተከተለው። ጌታችን ሲጠራው የ25 ዓመት ወጣት እንደነበርም ሄሬኔዎስ የተባለ ደቀ መዝሙሩ ጽፏል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችን እስከ እግረ መስቀሉ ድረስ ተከትሎታል። ለዚህም መላው የሐዲስ ኪዳን ክርስቲያኖችን ወክሎ የእመቤታችንን እናትነት ከጌታ ተቀብለዋል። በዚያች የመከራና የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ በአደራ መልክ እነኋት እናትህ ተብሏል። እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረውም በእናትነት ተቀብሎ ወደ ቤቱ ወስዷታል። አደራውን አክብሮ በመጠበቅና በማጽናናትም 16 ዓመት ሲታዘዛት ኖሯል። ሐምሌ 5 የሚነበበው መጽሐፈ ስንክሳር እንደሚገልጠው ቅዱስ ዮሐንስ የስብከቱን ሥራውን በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሄዶም ያስተማረው ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ በፈረስ 20 ቀን ያስኬዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር ረዳት በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማይቱ ቀደም ብሎ ገባና ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደሆኑ ተረዳ። ምንም እንኳ በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶ አደፋፍረውና ወደ ከተማይቱ ገብተው በክርስቶስ ስም ወንጌልን ሰበኩ። ጣዖትን ከሚያመልኩ ሰዎች ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ተአምራትን እያደረጉና በስብከት በክርስቶስ ወንጌል ብዙ ሰዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረበት ሀገር ሎዶቅያ እንደምትባል ስንክሳሩ ይገልጣል። በከተማ አጠገብ ያለ
ቴድሮስ የሚባል ወንዝ ሞልቶ የሀገሪቱ ብዙ ንብረት በወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በተአምራት የውሃውን ሙላት አቆመላቸው። ወደ ከተማዋም ገብቶ ብዙ ተአምራትን እያደረገ ወንጌልን ሰበከም። ካዩት ተአምራትና ከሰሙት ትምህርት የተነሳ ብዙዎች አመኑ። ጥር 4 በሚነበበው ስንክሳር እንደምናነበው ደግሞ ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩም ኤፌሶን ነበረች። ዮሐንስ ወደዚች ከተማ የመጣው ከደቀ መዛሙሩ ከአብሮኮሮስ ጋር ነው። ስብከት ሥራቸውን በቀጥታ መጀመር ስላልቻሉም ሮምና የምትባል አንዲት ሞግዚት ቤት ውስጥ ባሮች ሆነው ገቡ። እርሷም ዮሐንስን እንጨት ፈላጭ፣ አብሮኮሮስም ደግሞ ውሃ ቀጅ አደረገቻቸው። አንድ ቀን ከምታሳድጋቸው ልጆች አንዱ ይዛ ወደ ቤተ ጣዖት ስትገባ ዮሐንስና አብሮኮሮስ አብረዋት ገቡ። ያን ጊዜ በቤተ ጣዖቱ ያደረውን ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ አደናብሮ ወጣ። አስከትላው የነበረው ልጅም በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነው ለዚህ ሁሉ ያበቃኝ ብላ ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትይም ብሎ መለሰላት። ይሁን ይባስ ከመቼ ወዲህ ነው ደግሞ የሞተ ሰው የሚነሳው ብላ የበለጠ ተቆጣች። ይህን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አቅርበው አስነሱላት። በዚህ ተአምር አምና ተጠምቃለች። በቤቷም የምእመናን ጉባኤ ተመሰረተ። እርሷም ለዚያ አበምኔት አድርገው ሸሟት። ከዚያም በኤፌሶንና በአካባቢዋ ወንጌል ለመስበክ ሰፊ በር ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ የኔሮን ቄሳር ቀጥሎ በሮም የነገሰው ድምጥያኖስ የራሱን ምስል አሰርቶ እንዲሰገድለት ወደ ኤፌሶን ላከ። ቅዱስ ዮሐንስ ግን ከምእመናን ጋር ሆኖ ይህን ድርጊት ተቃወመ። ከዚያም ወደ ሮም ተወሰደና በፍል ውሃ ተሰቃይቶ በመንግሥት ላይ ያመፁ ሁሉ ወደሚታሰሩበት በደሴተ ፍጥሞ እንዲታሰር ተፈረደበት። ራእዩን ያየውና የጻፈውም በዚያ ቦታ ነው። ቅዱስ ዮሐንስ ድምጥያኖስ ከተገደለ በኋላ በግዛቱ ተመልሶ ሦስትን መልእክታቱን ወንጌሉን እንደጻፈ ይነገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት ሁለት የተለያዩ አመለካከቶች አሉ። አንደኛው በዮሐንስ ራእይ ላይ የተጻፈውን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚል ሲሆን፣ ሁለተኛው ደግሞ በማርቆስ ወንጌል ላይ የተጻፈው ቃል በመጥቀስ የጌታን የሞት ጽዋ ጠጥተዋል፣ የሞትን ጥምቀት ተጠምቋል፣ በግልጽ አነጋገር ሞተዋል የሚል ነው። አባ ጆሮም ስለ ወንጌላዊው ሲገልጥ ዮሐንስ የመጨረሻውን በምድር የኖረበትን የዕድሜ ዘመን በኤፌሶን ከተማ እንዳሳለፈው ጽፏል። በዚህ ወቅትም እጅግ በማርጀቱ የተነሳ እርስ በርሳቸው ተዋደዱ፣ ይህን የጌታችን ትእዛዝ ነውና ይህን ከጠበቃችሁ ይበቃችኋል የምትለውን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱም አባታችን ለምን ሁል ጊዜ አንድ አይነት ትምህርት አስተምረናለህ ሲሉትም ልጆቼ ይህ የጌታ ትእዛዝ ነው በማለት ይመልስላቸው ነበር። ሐዋርያዊትና ኦርቶዶክሳዊት ቤተክርስቲያናችን የወንጌላዊው በዓል በየዓመቱ ጥር 4 እና በየወሩ በ4 እርሱ የደረሰውን የቁርባን ምስጋና እንዲቀደስ ታዛለች። ቅዱስ ዮሐንስና የጌታ ስዕል ለጌታችን ስዕል ምንጭ ከሆኑት አንዱ ወንጌላዊ ዮሐንስ ነው። ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮማ ቄሳር ጢባሪዮስ ቄሳር ይባላል። የቄሳሩ ልጅም ታማሚ ነበር። ቄሳሩም የጌታን የማዳን ሥራ እየሰማና እነ ጲላጦስንም የጻፉለትን ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ወስዶ ልጄን ማን ባሳለመልኝ
እያለ ይመኝ ነበር። በመጨረሻም ልጁን ወስደውበት በጌታ መቃብር ላይ ሲያኖሩት ከሕመሙ ስለተፈወሰለት ፍቅሩን ለመግለጥ የጌታን ስዕል የሚስልለት ሰው ያፈላልግ ጀመር። ከዚያ በኋላም ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎ ሰጠው። ቅዱስ ዮሐንስን አስቸጋሪው የሽፍቶች አለቃ። አንድ ጊዜ ቅዱስ ዮሐንስ ከኤፌሶን ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ጥልቅ ከተማ ገባ። በዚያች ከተማ የሚገኙ ምዕመናንም ጊልስ ስለሚባልና በአስራዎቹ ዕድሜ ክልል ስላለ አንድ ወጣት ታሪክ አጫወቱት። ወጣቱም በጣም ይወዱት ስለነበርና እናቱና አባቱ ስለሞቱ የሚንከባከበውና የሚያስተምረውን አጣ፣ ሊበላሽ ይችላል ብለው ለቅዱስ ዮሐንስ ነገሩት። ቅዱስ ዮሐንስም ይህንን ሲሰማ ወጣቱ ጊልስን ወደ ከተማይቱ ጳጳስ ወሰደውና እንደ ልጅ ተንከባከበው፣ እውነተኛ ክርስቲያንም አድርገው ብሎ ሰጠው። የከተማዋ ጳጳስም ደግ ስለነበረ ጊልሲን በደስታ ተቀበለው። ዘወትርም ያስተምረውና ይንከባከበው ነበር። በመጨረሻም የአካባቢው ምዕመናን በተሰበሰቡት ጊልስ ተጠመቀ። ከዚህ በኋላ ግን ነገሮች መቀየር ጀመሩ። እኒያ አባት ሥራ በጣም ስለበዛባቸው ጊልስን መቼም ተጠምቀሃል ብለው እንደ በፊቱ መቆጣጠርና ማስተማሩን ተውት። ጊልስም የለመደው የአባትነት ፍቅር ሲያጣ ወደ ከተማ ወጣ ብሎ ከእኩዮቹ ጋር መቀራረብ ጀመረ። ጓደኞቹ ግን መልካም አልነበሩም። ጠጪዎች፣ ቁማርተኞች፣ ተደባዳቢዎች ነበሩ። አንድ ቀን ማታ በአንድ መጠጥ ቤት ውስጥ ጊልስና ጓደኞቹ ሲጠጡ አመሹ። ሁሉም ሰክረው በያሉበት ሲወድቁ ጊልስ ብቻ ቀረ። በመጨረሻም የሁሉንም የመጠጥ ሂሳብ ከፍሎ ያለውን ገንዘብ ጨረሰ። በነጋታው ጊልስ ጓደኞቹ ለእናንተ ስል ገንዘቤን ሁሉ አባከንኩ፣ አሁን ባዶ ኪስ ሆኛለሁ ብሎ ነገራቸው። ሁሉም ሳቅበትና ጅሎ ጊልስ እኛ ገንዘብ ከየት የምናመጣ ይመስልሃል? ይልቅ የምታገኘውን አጋጣሚ ተጠቅመ ስረቅ አሉት። በዚህ መሰረት ጊልስና ሁለቱ ጓደኞቹ የአንድ ሰው ቤት ሰብረው ገቡና ገንዘቡንና ጌጣጌጡን ዘረፉ። በዚህም የተነሳ ጊልስ መስረቅ ማለት በጣም ቀላል ነው፣ ስራ ነው ብሎ አመነ። ከዚያ በኋላ ጊልስና ጓደኞቹ የታወቁ ዘራፊዎች ሆኑ። እነርሱም ባሉበት መንገድ ማንም በጤና ማለፍ አይችልም ነበር። አንድ ቀን ሰው ሲደበድቡ ነፍሱን በእጃቸው ስለጠፋች ጊልስና ጓደኞቹ ከተማውን ጥለው ጠፉ። ከጥቂት ጊዜ በኋላም የጊልስ ስም በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እርሱና ጓደኞቹ አላፊ አግዳሚውን አላስቀምጥ አሉ። መንገደኞች ሁሉ በሰላም መጓዝ፣ ነጋዴዎችም በጤና መንገድ አልቻሉም። ጊልስም አለቃቸው ነበር። መግደልና መዝረፍን የዘወትር ሥራቸው ሆነ። ከጥቂት ዓመታት በኋላ ግን ቅዱስ ዮሐንስ ወደዚያች ከተማ መጣ። እኒያን ጳጳስም ስለ ወጣቱ ጊልስ ጠየቃቸው። እርሳቸውም በጣም አፍረውና አዝነው ያልኸኝን አልሰማሁም፣ ያዘዝኸኝንም አልፈጸምኩም። ጊልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗል። ዛሬ አላፊ አግዳሚውን አስቀምጥም። ይህ ሁሉ ግን የእኔ ስህተት ነው በማለት በፊቱ አለቀሱ። ቅዱስ ዮሐንስም ይህን ሲሰማ በእጅጉ አዘነ። ወዲያውን ጊልስ ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን ጨካኝ ናቸውና ይገድሉሃል ቢሉትም አልተመለሰም። የተባለው ቦታ ሲደርስም ሁለቱ ሽፍቶች አገኙት። ወዲያውም ጭቢያቸውን መዘው ከፊቱ ቆሙ። ቅዱስ ዮሐንስም ፍቅር በተሞላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት እባካችሁ ወደ አለቃችሁ ውሰዱኝ አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ዘንድ ወሰዱት። ጊልስ መጣ። ቅዱስ ዮሐንስም በፍቅርና በፈገግታ ተመለከተው። ጊልስ አወቅከው፣ ደነገጠ። ዘወር ብሎም መሮጥ ጀመረ። ያን ታላቁን ሰውዬ ዮሐንስ ፈራር። ቅዱስ ዮሐንስም ልጄ ለምን ትሻሻለህ? እኔ አባትህ ነኝ፣ ምንም የሚጎዳ መሳሪያም አልያዝኩም አለው።
ያ ጨካኝ የሽፍቶች አለቃ ምርር ብሎ አለቀሰ፣ አነባ። መሳሪያውን ሁሉ አምዘገዝጎ ጣለ። ጓደኞቹንም እኔ ወደ ጌታዬ መመለሴ ነውና ደህና ሁን አላቸውና ከቅዱስ ዮሐንስ ኋላ ተፈናጥጦ ወደ ጥንቱ ቦታው ተመለሰ። ትቷት ሄዶ በነበረች ቤተ ክርስቲያንም ዕድሜ ልኩን እግዚአብሔር እያገለገለ ኖረ። የዘመኑ ማጅራት መችዎት በግልጽ ምን ይማሩ ይሆን? ዮሐንስ ወልደ ነጎድጓድ። በአራት ዮሐንስ ወልደ ነጎድጓድ ነው። ታሪኩም እንዲህ ነው። ግብረ ሐዋርያት ከ3 እስከ 1 ከሐዋርያት ጋር ሊያስተምር 1 ዓመት ከቆየ በኋላ ለስብከት ዕጣ ሲጣጣሉ እስያ የምትባል አገር ደረሰው። ማቴዎስ 10 እስከ 1 ዮሐንስም እጅግ አዘነ። ሕዝቦችን የከፋ ከሃዲዎች ናቸውና፣ ግን ጌታችን መድኃኒታችን ከደቀ መዝሙሩ ጋር ከአብሮኮሮስ ጋር ኤፌሶንም ሊሄድ በመርከብ ላይ ተሳፈረ። መርከቡም ትንሽ ተጉዞ ተሰባበረ። ተሳፋሪው ሁሉ በመርከቡ ስባሪ ተንጠልጥሎ ቀረ። ደቀ መዝሙሩን አብሮኮሮስን የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል ውስጥ 40 ቀን 40 ሌሊት ቆየ። ከዚህ በኋላ አብሮኮሮስ ወዳለበት የብስ አደረሰውና ተፋው። ተነስቶም ወደ ኤፌሶን ከተማ ገቡ። በጌታችን ኢየሱስ ክርስቶስ ስም ሊሰብኩ አልቻሉም፣ የአገሩ ሰዎች የከፉ ናቸውና። ስለዚህም ምክንያት ፈጥረው ዮሐንስም ሮምና ለምትባል ሴት የውሽማ ቤት እሳት የሚያነድ አደረጉት። አብሮኮሮስንም እግር አጣቢ አደረጉት። ያቺ ሴትም እጅግ ስታሰቃያቸው ነበር። ባሮችም ስለሆኑ ተናግረው ነበርና የአገር ገዢው ልጅ በውሽባው ቤት ሊታጠብ ገባ። የውሽባው ቤትም የሰይጣን ማደሪያ ነበርና አገረ ገዢው ልጅ አንቆ ገደለው። የአገሩ ሰዎች ለማልቀስ ተሰበሰቡ። ዮሐንስም አብሮ ቆመ። ሮምናም ባየችው ጊዜ ረገመችው። በጌታዬ ልጅ ልትዘብትብኝ መጣህ አለችው። ዮሐንስ በቅንነት አይዞሽ አትዘኝ አላት። ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም እፍ አለበት። የሞተውም ተነሳ። የአገሩ ሰዎችም ተደናገጡ። ሮምናም ወዮልኝ እግዚአብሔር የሚሉት አምላክ አንተ ነህ አለችው። እርሱም አይደለሁም ሐዋርያው ነው እንጂ አላት። ስለ በደልኩ ይቅር በለኝ አለችው። እነርሱም አድዋናት። ከሀገሩ ሰዎች ብዙዎች አመኑ። የክርስትና ጥምቀትንም አጠመቃቸው። ዮሐንስም በዚህ ዓለም 9 ዓመት ኖረ። እንደ ሐዋርያትም ሰይፍን አልቀመስም። እርሱም ወንጌለ ቀለምሲስ የሚባለውን ራእይ 3 መልእክታትን የጻፈ ነው። እራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና አቤቱ የሚይዝህ ማን ነው ያለው ይህ ነው። ጌታችንም በተሰቀለበት ጊዜ ከእመቤታችን ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት፣ እርሱንም እነሆ እናትህ ያላት ነው። ዮሐንስም ከዚህ ዓለም የሚፈልስበት ቀን እንደደረሰበት ባወቀ ጊዜ ሕዝቡን ጡራቸው አለ። ጸሎትንም ጸለየና ኅብስቱንም ባርኮ ቆርሶ ይህም የጌታችን ሥጋውና ደሙን ሰጣቸው። ሕዝቡንም አሰናበታቸው። ከዚህም በኋላ ተማሪዎቹ ከእርሱ 2ቱን መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማም ውጪ ወጣ፣ ጉድጓድም እንዲቆፍሩ አዘዛቸው። ከውስጧም ገብቶ ልብሱንም አውልቆ አኖረ።
ደቀ መዝሙርንም አሰናበታቸው። እናንተም ከእንግዲህ ከቶ አታዩኝም አላቸው። እነርሱም ተላቅሰው እግሩን ስመው ሄዱ። ለሕዝቡም ነገራቸው። እርሱም በመንፈስ ተነጥቆ ገነት ገባ። ሁሉም ሕዝብ ደንግጠው ወጡ። ልብሱን፣ ጫማውን፣ መቆሚያውን፣ ጭራውን እንጂ ዮሐንስን አላገኙትም። እጅግ አደነቁ፣ ፈጽሞ እንደ አረገም አወቁ። ወደ ኤፌሶን ሲጓዝ መርከብ በማዕበል ተሰብሮ 40 ቀን 40 ሌሊት በማዕበሉ ውስጥ መቆየቱ፣ የንጉሥን ልጅ ማዳኑ፣ የኤፌሶን መቃብር አስቆፍሮ ሳይቀበርባት ማድረጉ፣ መቋሚያውን፣ ልብሱ፣ ጭራው ከመቃብሩ ላይ መገኘቱ ነው። የሚነጻጸሩት አዳምና ሔዋን፣ ሄኖክ፣ ዕዝራ፣ ኤልያስ ናቸው።